ሰላም ጤና ይስጥልኝ ውድ ተከታታዮቼ፣ ዛሬ ደግሞ ቀይ ቡቃያ ክፍል 7ን ይዤላችሁ መጥቻለሁ። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ በማድረጋችሁን እርግጠኛ ሁኑ። ስለምትከታተሉኝ አመሰግናለሁ። የቀረበለትን የምስክር ወረቀት ለማመን ተስኖት ስሞቹን ደጋግሞ በመፈተሽ ላይ እያለ በሁኔታው ክፉኛ የተረበሸው አባት ኤልካን እንዴት እንደዚህ ያለ ነገር ሊያደርግ ይችላል በማለት በቁጣና በድንጋጤ ይጠይቃል። ይሁን እንጂ ኤልካን የተፈጠረውን ነገር ለማስረዳት ከመሞከሩ በፊት አባትየው በደረሰበት ከፍተኛ ጭንቀት ምክንያት ድንገተኛ የልብ ህመም አጋጥሞት መተንፈስ ያቅተዋል። በዚህ ጊዜ በክፍሉ ውስጥ የነበሩት ሰዎች ሁሉ በድንጋጤ ወደ እሱ ይረባረባሉ። በቤቱ የታችኛው ክፍል የነበረችው ዳይጄ የተፈጠረውን ሁከትና ጩኸት ሰምታ በጭንቀት ትቆማለች። ወዲያውኑ የኤልካን እናት በከፍተኛ ቁጣ ወደ ታችኛው ኩሽና በማውረድ ከዲጄ ጋር ፊት ለፊት ትጋፈጣለች። ሁኔታው እጅግ ተለዋዋጭና አስፈሪ በሆነበት በዚያ ቅጽበት እናትየው የቤት ሰራተኛዋን በአስቸኳይ መድኃኒት እንድታመጣላት በማዘዝ ውጥረቱን ታባብሰዋለች። ባለጸጋዋ ሴት ዳይጄን ከላይ እስከታች በትኩረት ተመለከተቻት። ከዚያም ልብሶቿንና እቃዎቿን መፈተሽ ጀመረች። በቦርሳው ውስጥ የሰርግ ልብስ ባገኘች ጊዜ ግን በቁጣ ተሞልታ ዳይጄን በጥፊ መታቻት። በሁኔታው ክፉኛ የተበሳጨችው ይህችው አማት ዳይጄን እየጎተተች ወደ ውጭ በማውጣት ልጄን አታለሹ ነው ያገባሽው በማለት ቁጣዋን ሁሉ እሷ ላይ ታራግፋለች። ዳይጄ ማንንም እንዳላታለለች ለማስረዳት ብትሞክርም አማቷ ግን ልታምናት አልፈለገችም። በመጨረሻም አማቷ በመጸየፍ ስሜት ዳይጄን በእቃ ቤት ውስጥ ዘግታባት ሰራተኛዋም እዛው እንድትቆልፍባት ትዕዛዝ ትሰጣለች። ሰራተኛዋም ቀደም ሲል ዳይጄ በቢላ አስፈራርታት ስለነበረ እሷን ለመበቀል በማሰብ ዳይጄ ያለችበትን ክፍል በደስታ ትቆልፈዋለች። በዚህ ምክንያት ዳይጄ በክፍሉ ውስጥ ተዘግቶባት በከፍተኛ ሀዘን ውስጥ ሆና በዝምታ ታለቅሳለች። የትም ብትሄድ ከእስርና ከእንግልት ማምለጥ እንደማትችል ይሰማታል። በሌላ በኩል ደግሞ ኤልካን ቤተሰቦቹን ሰብስቦ ሙሉ ታሪኩን ይነግራቸዋል። ዳይጄ የእሱን ህይወት ለማዳን ስትል በሽፍቶች እጅ ተይዛ እንደነበረ እና እሷን ከሞት ለመታደግ ሲል ብቻ እንዳገባት ለቤተሰቦቹ ያስረዳቸዋል። የልጁ አባት ሁኔታውን በሰላም ለመፍታት በመፈለግ ልጁ ሴቷን ያገባት በደግነት ተነሳስቶ መሆኑን ካወቀ በኋላ ልጅቷን ወደ ሳሎን እንዲያመጣት ያዘዋል። በዚህም መሰረት ኤልካን ዳይጄ በቤቱ የታችኛው ክፍል ቢፈልጋትም ሊያገኛት አልቻለም። በመጨረሻም ከቤት ሰራተኛዋ በተረዳው መረጃ መሰረት እቃ ማከማቻ ውስጥ መሆኗን ይረዳል። ቁልፉንም ይዞ የእቃ ማከማቻ ክፍሉን ይከፍታል። በዚህ ወቅት በክፍሉ ውስጥ ተዘግቶባት የነበረችው ዳይጄ ኤልካን ሲገባ ስታዩ ሊመታት የመጣ መስሏት በጣም በመደንገጥ እጇን ወደ ላይ አንስታ ለመከላከል ትሞክራለች። ወዲያውኑም የሆነውን ነገር ሁሉ ለማንም እንዳልተናገረች እየተማጸነች ተገልጽለታለች። ኤልካን ዳይጄን ለማረጋጋት ይሞክራል። ዳይጄ በእንባ እየታጠበች ለምን ሊጎዳት እንደሚፈልግ ትጠይቀዋለች። ኤልካን እንደ ወንድሞቿ መቼም እንደማይመታት ቃል በመግባት እናቱ ዘግታባት ስለነበረም ይቅርታ ይጠይቃታል። ዳይጄ ከዚያ ቦታ እንዲወስዳት ብትማጸነውም ኤልካን ግን አባቱ ሊያያት እንደሚፈልግ በመንገር አብራው እንድትሄድ ይነግራታል። ኤልካን ሁሉንም ነገር አስቀድሞ እንደገለጸላትና አባቱ ምናልባትም እንዲፋቱ ሊጠይቃቸው እንደሚችል ይነግራታል። በመጨረሻም ማንም ሰው እጁን እንዳያሳረፈባት ጥበቃ እንደሚያደርግላት ቃል ይገባላታል። ዳይጄ ኤልካን እንዳይተዋት በለቅሶ ትማጸነዋለች። እሱ ግን መልስ ከመስጠት ይልቅ አብራው ወደ ፎቅ እንድትወጣ ብቻ ይነግራታል። ሳሎን ሲደርሱ ኤልካን ዳይጄ ዘግታባት በነበረችው እናቱ ላይ ተቆጥቶ ክርክር ይገጥማል። በዚህ መሃል አባታቸው ጣልቃ በመግባት ጸቡን ያስቆማል። እንዲሁም ዳይጄን በማለዳ ወደ ትውልድ መንደሯ መልሶ መጠለያ ውስጥ እንዲያኖራት ለኤልካን ጥብቅ ትዕዛዝ ይሰጣል። ኤልካን ግን ይህንን ማድረግ እሷን እንደ መግደል ይቆጠራል በሚል ትዕዛዙን ለመቀበል ይቸገራል። ይሁን እንጂ አባቱ ስለ ልጅቷ የደህንነት ግድ ሳይለው ኤልካን ከቡቄ ጋር ያለውን ጋብቻ እንዲያደርግና በአስቸኳይ ፍቺ እንዲፈጽም ብቻ ያዘዋል። አባትና ልጅ በከባድ ጭቅጭቅ ውስጥ ይገኛሉ። ልጁ ኤልካን ምንም እንዳልተፈጠረ በመቁጠር ከአባቱ ጋር ይከራከራል። አባቱ እንዲያገባ የሚፈልገው ቡኬም ቢሆንም ፈጽሞ ማግባት እንደማይፈልግና በዚህ ጊዜ ለአባቱ ትዕዛዝ እንደማይገዛ በቁርጠኝነት ይገልጻል። ኤልካን የአባቱ ዋና ፍላጎት ኩባንያውን ማዳን ሳይሆን የራሱን የቁጥጥር ፍላጎት ማርካት እንደሆነም ያምናል። እነዚህ ንግግሮች ለአባቱ እጅግ የሚጎዱና የሚያስቆጡ ነበሩ። እናቱም ልጇ ወደ ልቦናው እንዲመለስና እንዲረጋጋ ብታስጠነቅቀውም ኤልካን ግን በንግግሩ መጽናቱን ሙሉ በሙሉ በራሱ አእምሮ እያሰበ መሆኑን በልበ ሙሉነት ይናገራል። አባትየው ልጃቸው የቤቱን ሕግ እንደረሳው በመግለጽ ይወቅሱታል። ሰዎች ወደ ውትድርና የሚገቡት ስነ ስርዓት ለመማር እንደሆነም ያስረዳሉ። በመቀጠልም አንተስ በማለት ልጃቸውን ይጠይቁታል። ይህም የበላይነት ትዕዛዝ አለማክበር ወይም መቃወም በተመለከተ የቀረበ ጥያቄ ይመስላል።
በዚህ መሃል ኤልካን ወዲያውኑ ምላሽ ይሰጣል። ያቺ ያልተማረች ብለን የምናዝንላት ልጅ እውነቱ ግን እኔ ከእሷ በምንም አልለየም በማለት የተሰማውን ይገልጻል። ይህንንም እንደ ትልቅ ትምህርት እንደወሰደው ይናገራል። ሆኖም ታሺ ኤልካን የማይረባ ወሬ መናገሩን እንዲያቆም ይነግረዋል። ኤልካን ዳይጄ ለወንድሞቿ ባሪያ እንደነበረችና ሁሉም ደግሞ ለአባታቸው ባሪያ እንደነበሩ ተናገረ። በዚህ ጊዜ ኑሊፈር ዝም እንዲል ብታዘውም ኤልካን ግን ተሳስቻለሁ በማለት ይጠይቃል። ከጌታ ኢሳ የሚመጣ ማንኛውንም ትዕዛዝ ማክበር አለብን አይደል በማለት በድፍረት ጠየቀ። አባቱም ምክንያቱም እኔ ሁል ጊዜ ትክክል ነኝ ገባህ ሲል መለሰለት። ኤልካንም ለአባቱ አጸፋዊ ምላሽ ሰጠ። ኤልካን በአባቱ ላይ ያለውን ከፍተኛ ቅሬታ በመግለጽ አባቱ ሁል ጊዜ ራሱን ትክክል አድርጎ ባይቆጥር ኖሮ ኩባንያው አሁን ላለበት አስከፊ ሁኔታ ባልበቃ ነበር በማለት ይሞግታል። አባቱ በንግግር ሊያሸንፈው ባለመቻሉ ተቆጥቶ ሊመታው እጁን ቢያነሳም ኤልካን ግን የአባቱን እጅ በመያዝ ጥቃቱን ያከሽፋል። ይህ ድርጊት በክፍሉ ውስጥ የነበሩትን ሰዎች ሁሉ በድንጋጤ በዝምታ እንዲዋጡ ያደረገ ሲሆን ኤልካን ይህንን የአባቱን ሙከራ መቼም እንደማይረሳው በቁጣ ይናገራል። በመጨረሻም ዳይጄ እቃዋን እንድትሰበስብና ወዲያው አካባቢውን ለቀው እንደሚወጡ በማዘዝ የጋብቻ የምስክር ወረቀቱን ከጠረጴዛው ላይ አንስቶ ለመሄድ ይዘጋጃል። ኤልካን ከአባቱ የተሰጠውን እስክሪፕቶን በድንገት ያስታውሳል። ይህ እስክሪፕቶ ዝም ብሎ መጻፊያ ሳይሆን የአባትነት ስልጣንና የክብር ምልክት ነበር። ኤልካን ግን ለዚህ ስልጣን ደንታ እንደሌለው ለማሳየት እስክሪፕቶውን ጠረጴዛ ላይ በመመለስ በንቀት ይመለከተዋል። ከዚያም በታላቅ ብስጭትና ስላቅ የታጀበ ድምፅ ይገባዋል ለምትለው ለማንኛውም ሰው ስጠው በማለት ያለውን ንቀት ገልጾ ትቷቸው ይወጣል። ስለምትከታተሉኝ አመሰግናለሁ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረጋችሁን እንዳትረሱ። መልካም ምሽት።